አንድ ጊዜ እሺ ብትዩ መሰለ ሁሉንም ነገር ያደርግልሻል። እኔ ሰው ሆኜ ኖሬ ሰው ሆኜ መሞት ነው የምፈልገው። እሺ አንድ ነገር ልለምንሽ። ምን? ባንቴኑ ለሮዛ ከባድ ማስጠንቀቂያ ሰጣት። ሉሊትን አቶ መሰለ እንዲያገባ የምታደርግበት መንገድ ካለ ግን አንቺን ህይወትሽን ነው ማጠፋሽ፣ ብታቆሚ ይሻላል በማለት ከባድ ማስጠንቀቂያ ሰጣትኝ። እንዲሁም አሁን ላይ ሮዛ ይህን ነገር በፍጹም ማቆም አልቻለችም። ከአቶ መሰለ ገንዘብ ስለምትፈልግ ሉሊትን አሳልፋ መስጠት ትፈልጋለች። ግዴታ ሉሊትን አቶ መሰለ ማግባት አለበት። ምክንያቱም ደግሞ ሉሊት ናት ለዚህ ሁሉ ደረጃ ያደረሰችኝ። ሉሊት ማለት እኮ ምንም ቢሆን እኮ ትዳሬንም የመነጠቀችኝ እሷ ነች። እሷ ከመጣች በኋላ ነው ይህ ሁሉ ሰላም ያጣው። ዳዊት ከኔ ይልቅ ለሷ ነበረ ብዙ ነገር የሚሆንላት የሚታዘዝላት። ስለዚህ ምክንያቴ ደግሞ እሷ ነች እና መበቀል አለብኝ። አቶ መሰለን ግዴታ አሁን እኔ አግባብቼ እንድታገባው ማድረግ አለብኝ በማለት እንግዲህ ወስናለች። እንዲሁም ባንቴኑ እገልሻለሁ ይህን ነገር የማታቆሚ ከሆነ ለህይወትሽ በጣም ከባድ አደጋ ነው የሚሆነው ብሎም ማስጠንቀቂያ ሰጥቷታል። እንዲሁም አሁን ላይ ሮዛ ይሄንን ነገር ከሰማችን በኋላ ግን ልታቆም አልቻለችም ማለት ነው። ግዴታ በቀሌን መቀጠል አለብኝ ብላለች። እንዲሁም አቶ መሰለ ማነው ብትይኝ የኔ ቆንጆ ብሎ ሉሊትን ይጠይቃታል። ሉሊት እንግዲህ እየሳቀች ጋሼ ነው ብለህ ስትለው በጣም ይበሳጫል ማለት ነው። በስሜ መጠራት አለብሽ ብሎ ይላታል። ምክንያቱም ደግሞ አቶ መሰለ እንግዲህ ሉሊትን ሙሽራዬ እያለ እችን ህፃን ልጅ እሷን አግብቶ ቁጭ ሊል ነው የፈለገው ማለት ነው። ምክንያቱም ደግሞ በእኔ በቃ አንቺ ንግስት ነሽ፣ የቤት የንግስት ነሽ፣ ሁሉን ነገር መቆጣጠር ትችያለሽ፣ ብቻ እኔን አግብተሽ እኔን በቃ አቅብጭኝ፣ እኔን ያዥኝ ነው ያላት ማለት ነው። እንግዲህ ይህንን ነገር ሲላትም ሉሊት በዚህ ነገር በፍጹም አልተዋጠለትም። ነገር ግን ምንም ቢሆን አሁን ላይ አቶ መሰለ ቤት ላይ ቁጭ ብላ ትገኛለች ማለት ነው። እሱም የኔ ንግስት እያለ ይንከባከባታል። ባንቴኑም ከዚህ ችግር ውስጥ እንዴት ብላ እንደምትወጣ ሁሉን ነገር እያስተካከለ ይገኛል። እንግዲህ ሮዛን ልሳንሽን ነው ምዘጋለች ካላት በኋላ እንዲሁም ሉሊት አሁን ላይ የአቶ መሰለን ቅጥረኛው ደግሞ ተቀጥራ አብራ ያለችውን እንግዲህ ሉሊት እንድታግባባትና እንዲሁም ደግሞ ከሉሊት ጎን አብራ እንድትሆን ያደረጋትን አሁን ግን ከባድ ነገር ትረጅኛለች፣ ከጎኔ መሆን አለብሽ ብላም ሉሊት ትጠይቃታለች። ምንም ሰው በጓደኛው እንደዚህ አይነት ነገር ሊያደርግ አይችልም ብላም ትላለች። እንዲሁም ሮዛ አሁን ላይ እኮ ቢያንስ እንኳን ሉሊት ከገረድነት ወደ ወደ ንግስትነት ቀይሮሻል አይደል እንዴ ብላም ይህን ነገር ትነግራታለች። ባንቴኑም ከቤት ከመጣም በኋላ ሉሊትን ስቃይ ውስጥ ነው ጥያት የመጣው እያለም ይጸጸታል። ይህንን በሚያደርግበትም ሰዓት ሮዛ ግን ደግሞ በቃ ምን ታደርገዋለህ ብላም ትለዋለች። ምንም ማድረግ አልችልም፣ ምክንያቱም ደግሞ አውቅህ አይደለም ምንም ቢሆን እንኳን እዛ ስቃይ ውስጥ ጥያት መምጣት አልነበረብኝም እያለ ባንቴኑም በጣም ይናደዳል። ምንም ነገር ቢሆን እንኳን ማድረግ ነበረብኝ፣ እኔ ግን ተሳስቻለሁ ያለ ባንቴኑም በጣም ይናደዳል። እንዲሁም ሮዛ እንዴ ምን ሆነ ነው? ቆይ አንተ ግን ሰውየው ማፊያ መሆኑን ረሳው። የህግ ሰዎችን እንኳን በቀላሉ ማዘዝ የሚችል ሰው ነው። ስለዚህ አርፈ ብትቀመጥ ይሻላል ብላ ሮዛም ትለዋለች ባንቴኑን። እሱ የፈለገውን ማድረግ ይችላል፣ የራሱ ጉዳይ። እኔ ግን ደግሞ ስህተቴ ጥዬ መምጣቴ ነው በማለት ጥሏት በመምጣቱ ሉሊትን በጣም ተጸጽቶና አዝኖም በቃ በጣም ከባድ ስህተት ነው የሰራሁትኝ እያለ በጣም ይናደዳል። ሉሊትም ካለችበት ችግር ለመውጣት አሁን ላይ በጣም የአንቺ እርዳታ ያስፈልገኛል ብላ ልጅቷንም ስጠይቃት ወይም ደግሞ ያቶ መሰለ ቅጥረኛ ሲጠይቃት ተሰው ግን ምን ሆነ ነው እየተጣላህና እየተጋፈጥክ ያለው እኮ ከአቶ መሰለ ጋር ነው፣ ከሌላ ሰው ጋር እኮ አይደለም በማለት ትለዋለች። ባንቴኑም በጣም ይናደድና ቆይ ሮዛ ምን ሆነሽ ነው? ለምን ማትረጂው? ሉሊት እኮ እዛ ብቻዋን ተቆርትማ እጅና እግሯን አንድ ላይ አድርጋን ያለችው፣ ስለዚህ እንዴት ጥያት እመጣለሁ በማለት በጣም ተናዶም ይነግራታል። ግን ደግሞ ይህን ነገር ማድረግ ስላለብን ነው ያደረከው፣ ምክንያቱም ደግሞ አቶ መሰለ የሚባል ሰው በጣም ከባድ ነው፣ እናም ለህይወትም ሆነ ለሁሉ ነገርህ በጣም ስለሚከብድ ስለዚህ ምንም ማድረግ አትችልም ብላም ትለዋለች።
ዝም ብለህ አርፈ ተቀመጥ ብላም ትለዋለች። እና ታዲያ አንቺ የምትይኝ እጅህን አጣጥፈ ቁጭ በል ነው የምትለኝ? አዎ ይኸውልህ በፍጹም አላደርገውም ይላታል። ይህንን ካላደረከውማ አንተንም ይገላል፣ እሷንም ደግሞ ከሚስትነት ወደ ገረድነት ይቀይራታል። ይህንንስ አስበዋል ብላ እሷም ትነግረዋለች። የማትፈልጊውን ህይወት ከማሳለፍ እንደዚህ በቃ መሞት ይሻላል ብሎም ይላታል። ይኸውልህ ዝናብ ጎርፍ ሲመጣ እንደ ሰሊጥ ተጎንብሶ ማሳለፍን የመሰለ የለም። ስለዚህ አርፈ ብትቀመጥ ይሻላል እያለች ሮዛም እንግዲህ ማስፈራራቱን ቀጥላበታለች። ምክንያቱም ደግሞ እሷ ስለምትፈልገው ነው። እሷ ከዛ ካለችበት ችግር እንድትወጣ በፍጹም አትፈልግም። ምክንያቱም ደግሞ ሮዛ ልትበቀላት የምትፈልገው ሉሊትን በዚህ መንገድ ስለሆነ ስለዚህ ምንም ማድረግ አይቻልም እያለችም ትላታለች። ይህን ስትላት ሮዛም በስተ መጨረሻም ግን ደግሞ እሺ አሁን ታዲያ ምንድነው ማድረግ ያለብን ብላም ጠይቃታለች። ይህን በምጠይቃት ሰዓት ይኸውልሽ ጎርፍ ሲመጣስ የመጣው ማዕበል ለዘላለም ከሰውነትሽ ላይ ጠባሳ ጥሎብሽ የሚሄድ ከሆነስ ዝም ትያለሽ ወይ ብሎም ይላታል። እሺ ቆይ ለማንኛውም ለህይወት የሚጠቅም ከሆነ የሆነ ነገር ልንገር ብላ ቤዛ ሮዛም ትለዋለች። ባንቴኑ ምንድን ነው? ሉሊት የሉሊት ጓደኛ አብራ ከመሰለ ጋር ያቺ ሊዲያ የምትባለው ከመሰለ ጋር የምትሰራ ይመስለኛል ብላም ትለዋለች። ባንቴኑም ይህንንማ እንደሚያውቅ ይነግራታል። እሱን አውቃለሁ ብሎም ሲላትኝ እና እኮ ለጊዜው እሷ ትተባበርህ እንደው ብዬ ነው ብላም ትለዋለች። እሷ አታስፈልገኝም ብሎ ባንቴኑም ሲላትኝ እና ታዲያ ምንድን ነው ብቻ ልትሰራ ነው ብሎም ስትለው አዎ ብሎም ይላታል። ታዲያ ብቻን ከምትሆን ለምን እኔ ከጎንህ አልሆንም በማለት ሮዛም ጠይቀዋለች። ባንቴኑን ነገሮችን ሁሉ ለማበላሻት ስለምትፈልግ ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል እያላችሁ መጥቻለሁ ማለት ነው። እናንተ ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁላችሁም ደግሞ ወዳችሁ ፍሬሽ ለምትከታተሉን ከልብ እናመሰግናለን። ውድ ፋሚሊዎች እንግዲህ ዛሬም የመጣሁት በአዲስ ቪዲዮ ነው። ቪዲዮ ድባካችሁን ፕሌስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምን ተፈጠረ? በዛሬው ዕለት ትንሿ ሙሽራ እንግዲህ ሊያልቅ 4 ክፍል ብቻ ይቀረዋል። ነገር ግን ደግሞ ሉሊትም ከታገተችበት አልወጣችም። እንዲሁም አቶ መሰለም ማን ብለሽ ነው የምትጠሪኝ? እማዋሪ ፍቅሬ ይላታል ማለት ነው። ሉሊትም ደግሞ በጣም በሚገርም ሁኔታ ምንድናለችው ጋሼ እልሃለሁ ስትለው አቶ መሰለም በጣም ይናደዳል። እንግዲህ አቶ መሰለ ፍቅሬ የኔ ማር እንድትለው ነው የፈለገው። ነገር ግን ሉሊት በፍጹም ይሄን አትፈልግም ማለት